ሲመካከሩ ይግባባሉ። ሰዎች ሲነጋገሩ ይበልጥ ይተዋወቃሉ። መተዋወቅ መተሳሰብ መዋደድን ያመጣል። አንዱ ለሌላው ያስባል። አንዱ ለሌላው አጋዥ እንጂ ጠላት አይሆንም። ወንድም ከወንድሙ ሲግባባ ሰላም ይሰፍናል። ውረድ እንውረድ ምዕራፍ ይዘጋል በምክክር። በጦርነት የሚጠፋ ሕይወት፣ በጦርነት የሚጎድል አካል፣ በጦርነት የሚወድም ንብረት አይኖርም። ችግር በንግግር አለመግባባት በምክክር ይፈታል። ኢትዮጵያውያን አሁን ያንን እያደረጉ ነው። ወንድማማቾች ያንን እያደረጉ ነው። ሀገር ለማሻገር መጪውን ጊዜ የተሻለ ለማድረግ ኢትዮጵያ እየመከረች ነው። ኢትዮጵያውያን እየተሻገሩ ነው። ኢትዮጵያውያን የልዩነት ግድግዳ አፍርሰው የአንድነት የፍቅር ድልድይ ይገነባሉ። የዘመኑ ጀግንነት ችግርን በመመካከር መፍታት ነውና በቸሪደር ዙሪያው በቸሪደር የኢትዮጵያ ምድር አርዕስተ ዜና። በህወሓት ቡድን ላይ ህጋዊ እርምጃ መውሰድ ይገባል ሲሉ የፖለቲካ ፓርቲዎች ገለጹ። የትግራይ ህዝብን ነፃ ልናወጣ የምንችልበት መንገድ ካልፈጠርን በስተቀር ከዛም አልፎ የኢትዮጵያን ህዝብ ከሶስተኛ ወገን ጣልቃ ገብ ኃይሎች ጋር ወይንም ከሌሎች ኃይሎች ጋር በመሆን የኢትዮጵያን የማድማት ስራዎችን እየሰራ ነው። ከውጭ የመንግስታቱ ድርጅት የዌስት ባንክ ሁኔታ አሳሳቢ መሆኑን እየገለጸ ባለበት ወቅት እስራኤል ወረራና እስር ቀጥላለች። ለእስራኤል ህዝብ በግልጽ አሳዩት። የፍልስጤማውያን መሬት ቅኝ ግዛት መያዝ፣ መቆጣጠርና የፍልስጤማውያን ህይወት ማጥፋት ወደ ደህንነት፣ ወደ ሰላምና ተቀባይነት ወዳለው መንገድ የሚወስድ አይደለም። Straight to the Israeli people that this path of colonizing Palestinian land ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ለምልክት ቋንቋው ደግሞ ዳዊት ጎሳኤ አብሮኛል። አሁን ወደ ቀዳሚው ዜና አልፋለሁ። በአጀንዳ ማጠናቀር ሂደቱ ለሀገራችን የተሻለ ሀሳብ ይዞ መውጣት እንደሚቻል ተገንዝበናል ሲሉ ፕሮፌሰር መስፍን አርአያ ገለጹ። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ አጀንዳዎችን የማጠናቀር ሂደት በተቀመጠው አቅጣጫ እየተከናወነ እንደሚገኝ ገልጸዋል። ከንዑሳን ቡድኖች የመጡት አጀንዳዎች ለ500ዎቹ ተወካዮች መቅረባቸው እንደቀጠለ ዋና ኮሚሽነሩ ከኢቲቪ ጋር ባደረጉት ቆይታ ተናግረዋል። በእነዚህ 500 ተወካዮች ውስጥ ከሚገኙት መካከል በአራቱ ቡድኖች ላይ የቀረቡ አጀንዳዎች በትናንትናው ዕለት ሙሉ በሙሉ ስምምነት የተደረሰባቸው ሲሆን ዛሬም መቀጠላቸውን ተናግረዋል። ኮሚሽነሩ እንዳብራሩት ስምምነት ላይ የደረሰ ሲባል 100% በሁሉም ጥቃቅን ጉዳዮች ላይ መግባባት ተፈጠረ ማለት ሳይሆን በአጠቃላይ አቅጣጫውና ሂደቱ ላይ የጋራ መግባባት ተይዟል ማለት ነው። በተጨማሪም ከተመካካሪዎች ውጭ ያሉ ማናቸውም አካላት በምንም መልኩ በተወካዮቹ ሀሳብ ላይ ጫና እንዳይፈጥሩ ጥብቅ ክትትል እየተደረገ ይገኛል። በዚህ ሀገራዊ ምክክር ሂደት ውስጥ ቅሬታዎችና ኩርፊያዎች መከሰታቸው የሚጠበቅ መሆኑን ያነሱት ፕሮፌሰር መስፍን ኮሚሽኑ እነዚህን ችግሮች በየደረጃው እየፈታ እንደሚሄድ አረጋግጠዋል። ዘገባው የኢቢሲ ነው። በተያያዘ ዜና በምክክር ጉባኤው ጫና ያደረሰብን ተጽዕኖ የፈጠረብን አካል የለም ሲሉ የጉባኤው ተሳታፊዎች ገለጹ። በሌላ በኩል ዜጎች ያለ ስጋት የሚኖሩባት ኢትዮጵያን ለመፍጠር እየተሰራ ነው ሲሉ የጉባኤው ተሳታፊዎች ለኢሳት ተናግረዋል። ትዕግስት ተስፋዬ ተጨማሪ አላት። ሐምሌ 8 ቀን የተጀመረው የምክክር ጉባኤ እንደቀጠለ ነው። ኢሳት የምክክር ጉባኤው ሂደት ምን ይመስላል ሲል ተሳታፊዎችን አነጋግሯል። ከደቡብ ኢትዮጵያ የምክክሩ ተሳታፊ የሆኑት አበበ አይዛ ምክክሩ ፍትሐዊና ጤናማ በሆነ ሁኔታ እየተካሄደ መሆኑን ተናግረዋል። የምክክር ሂደቱ በጣም ሳቢና ጥሩ ፍትሐዊ በሆነ ሁኔታ እየሄደ ነው። እስካሁን ድረስ ተጽዕኖ የፈጠረብን ጫና ያደረሰብን በሚፈልገው አቅጣጫ እኛን ለመንዳት
የተሰራ ምንም አይነት ስራ የለም። የምክክር ሂደቱ በጣም ጤናማ በሆነ ሁኔታ እየሄደ እንዳለ ነው እኛ የምንረዳው። የሀሳብ ልዩነቶች እየተንሸራሸሩ ናቸው። እነዚህ የሀሳብ ልዩነቶች ደግሞ የሚበትኑን ሳይሆኑ ሀሳባችንን ሰብስበን ከሚቀርቡ ሀሳቦች የተሻለው የትኛው እንደሆነ በመምረጥ ሁሉም አገርን ሊያሻግር የሚችል አገርን ሊጠቅም የሚችል ሀሳብ እንዴት አድርጎ መፍጠር መመስረት ይቻላል በሚለው ላይ ትኩረት ያደረገ አካሄድ ነው እስካሁን ድረስ። ሌላኛው ከማዕከላዊ ኢትዮጵያ በጉባኤው የተሳተፉት ዶክተር ተስፋዬ በበኩላቸው ዜጎች ያለ ስጋት የሚኖሩባት ኢትዮጵያን ለመፍጠር በሚደረገው ጥረት የሚደግፉ ሀሳቦች ቀርበዋል ነው ያሉት። እንግዲህ የምክክር ኮሚሽኑ ውይይት ከጀመረበት በጊዜ በ8 አብይ ጉዳዮች ላይ ነው ወይም ቴማቲክ ላይ ነው ውይይት ሲያደርግ የነበረው። እኔ እንደ አጋጣሚ የደረሰኝ የሰላም ግንባታ ላይ ነው እና በዛ በሰላም ግንባታ ላይ ብዙ ጠቃሚ ሀሳቦች ተነስተዋል። በተለይ ለሀገር የሚጠቅሙ ወደፊት ደግሞ ዜጎቿ በሰላም ተከባብረውና ተቻችለው የሚኖሩባትን በሰላም ያለ ስጋት የሚኖሩባትን ኢትዮጵያን ለመፍጠር በሚደረገው ሂደት ብዙ ሀሳቦች ተነስተዋል። ከአዲስ አበባ የምክክር ጉባኤው ተሳታፊ ዋለልኝ መኩሪያ በበኩላቸው የምክክር ጉባኤው በመጨረሻ ሀገራዊ ፋይዳ ያለው ሀሳብ ይዞ ይወጣል የሚል እምነት እንዳላቸው ነው ያነሱት። በሁሉም መስክ የተንጠባጠበና የተቆራረሰ የሚጣል ሀሳብ ሳይኖር ፍትሃዊ በሆነ መንገድ ዛሬ የዘነጋውን በማግስቱ እያነሳ በማግስቱ የዘነጋውን በሶስተኛው ቀን ሲያነሳ ለምን ታነሳለህ ሳይባል በጣም አሰልቺ ቢሆኑም ድግግሞሾቹ ነገር ግን ሁሉም ሀሳቡን በደንብ በነጻነት እንዲገልጽ ምቹ ሁኔታ እየተፈጠረ ነው። ግን ደግሞ መጨረሻው ሊሆን የሚችለው በእርግጠኝነት ኢትዮጵያ አንድ አቋም አንድ ሀሳብ ይዛ ለምንተካቸው ትውልዶቻችን የሚሻገር ሀገራዊ ፋይዳ ያለው ሀሳብ ይዘን እንወጣለን የሚል አቋም ነው ያለን። በሌላ በኩል ለአካል ጉዳተኞች ሰላም ወሳኝ በመሆኑ ምክክሩ እጅግ አስፈላጊ ነው ያሉት ደግሞ ከአዲስ አበባ የጉባኤው ተሳታፊ ኤልያስ ገድሉ ናቸው። አንደኛ ማለት ነው በዚህ ምክክር ውስጥ 8ቱም አጀንዳ ላይ እኛ የማይመለከተን ንዑስ አጀንዳ የለም። ሁሉም አጀንዳ እኛን ይመለከተናል። በማሳየነት ሰላም ለአካል ጉዳተኞች ኦክሲጅን ነው፣ ለእኛ ተጨማሪ ጉልበት ነው። ሰላም በጠፋ ቁጥር የመጀመሪያ ተጎጂ የምንሆነው እኛ አካል ጉዳተኞች ነን። ስለዚህ ሰላም በጠፋ ቁጥር እንዳንማር የምንሆነው እኛ አካል ጉዳተኞች ነን። አልተማርንም ማለት ደግሞ ያው መስራት አንችልም፣ ለማኝ ሆነን እንቀጥላለን ማለት ነው። ስለዚህ ቁጥሩ እንደ ሀገር ከ23 ሚሊዮን በላይ የሚጠጋ አካል ጉዳተኛ የያዘች ሀገር ይህን ኃይል ያልተማረ ኃይልና ልመና ላይ የተሰማራ ኃይል ሆኖ መግኘት እንደ ሀገርም ኪሳራው ሰፊ ነው የሚሆነው ማለት ነው። ስለዚህ በየአጀንዳ ውስጥ ትላልቅ አጀንዳዎች እየተነሱ ነው። በተቋማት ግንባታ ውስጥ እየተነሳ ያለ ጥያቄ አለ። እኛ የራሳችን የሆነ ተቋም ያስፈልጋል። ተቋማዊ ከሆነ ፖለቲካሊ በአግባቡ የአካል ጉዳተኞችና ልዩ ፍላጎት የሚችሉ ዜጎች ጉዳይ ሊድ የሚደረግ ከሆነ ችግሩ ይቀንሳል እየተባለ ያለበት ሂደት ላይ ነን። ሰላማዊ ሀገር የበዛበት እኩል አገልግሎት የምናገኝበት ትርፍ ነገር አለም እየጠየቅ ነው። የተለየ ነገር አድርጉልን አለም እየጠየቅ ነው። ስለዚህ ዘጋ ያሉ መንገዶችን ለእኛ ምቹ አድርጋችሁ ክፈቱልን፣ ከዛ በኋላ እኛ መራመድ እንችላለን። በህወሓት ቡድን ላይ ህጋዊ እርምጃ መውሰድ ይገባል ሲሉ የፖለቲካ ፓርቲዎች ገለጹ። መንግስት በትግራይ ክልል ያለውን ሁኔታ በዝምታ ማለፍ የለበትም ሲሉ የኢዜማና የህብር ፓርቲ አመራሮች ለኢሳት ተናግረዋል። ገነት ዘዘው በምርጫ ቦርድ ህጋዊ ሰውነቱን ያጣው ህወሓት በህገ ወጥ መንገድ ስልጣን ከያዘ ወዲህ በክልሉ ነዋሪዎች ላይ ስጋት መሆኑ በተደጋጋሚ ተገልጿል። ይህንን መነሻ በማድረግ ኢሳት የኢትዮጵያ ዜጎች ለማህበራዊ ፍትህና የህብር ኢትዮጵያ ዲሞክራሲያዊ ፓርቲ አመራሮችን አነጋግሯል። የኢዜማ ፓርቲ የህዝብ ግንኙነት ኃላፊ ኢዩኤል ሰለሞን ህወሓት ቀደም ሲል በክልሉ ያደረሰውን ጉዳት አስታውሰው የፌዴራል መንግስት በውይይትና በሰላማዊ መንገድ ችግሩን ለመፍታት ያለውን አማራጭ ሁሉ መጠቀም እንዳለበት አሳስበዋል። መቅደም ያለበት ብለን የምናምነው እኛ በፌዴራል መንግስቱም ሆነ ለግጭት እየዳዳ ያለው ህወሓትን ጨምሮ በተሻለ አቅም በንግግር መፍታት የሚቻሉ ፖለቲካዊ ወንዶችም በንግግር መፍታት የተሻለ ነው ብለን እናምናለን። በተለይ ደግሞ ማህበረሰቡ የተጎዳበትን ልክ እንደሚያውቅ ለማህበረሰቡ ቆረቆራለሁ ከሚል አካል የማይጠበቅ ነው ብለን ነው
ነው። ከጦርነቱ ማግስት ወይም ጦርነቱ አብቅቷል በተባለ ማግስት የነበረ የሀዘን መጠን ከፍተኝነት የነበረ ሟች የተጠቀሰበት መንገድ በጣም ዘግናኝ ነበር አይደለ? ያንን ጊዜ እያስታወሱ መማር በሚቻልበት ሳለ መልሶ ወደዚህ ጦርነት መግባት ምናልባትም ያንን የህወሓት ነኝ የሚለው ግን እኔ ህወሓት ሌጋሊ እንደሌለ የሚታወቅ ነው። መልሶ ወደዚህ ነገር ውስጥ መግባቱ ለማህበረሰቡ እንዲታክል እንደማያስብ ወይም ደግሞ ምንም አይነት ርህራሄ እንደሌለው የሚያሳይ ነው ብዬ ነው ብለን ነው ምናምነው። ከዚህ ድርጊት መቆጠብ አለበት። በተሻለ አቅም ይህንን ነገር በሰላማዊ በንግግር ለመፍታት መሞከር፣ ማህበረሰቡን ድጋሚ ከእንዲህ አይነት ጣር ውስጥ ከመክተት መቆጠብ ያስፈልጋል የሚል ነው። አክለውም መንግስት በትግራይ ክልል ያለውን ሁኔታ በዝምታ ማለፍ እንደሌለበት ተናግረዋል። በተለይ ደግሞ የሀገሪቱ ገዢ አስተዳዳሪ እንደመሆኑ መጠን በጣም ትዕግስተኝነት፣ ወደ ሰፊነት ሊጠበቅበት ይገባል። ይሄ ኤክስቴንት ግን የሀገሪቱን ሉዓላዊነት አደጋ ውስጥ እስከማይጥልበት እንጂ የሀገሪቱን ሉዓላዊነት አደጋ ውስጥ እስከሚጥል መሆን የለበትም የሚል እምነት ነው ያለ። የሀገሪቱ ሉዓላዊነት ችግር ውስጥ ይገባል ተብሎ በሚታመን ሰዓት ግጭት ውስጥ የሚገቡ አካላት ከአንድ በላይ የሆኑ ቁጥር ነው ያላቸው። የሁለቱም ስምምነት ይፈልጋል ለሰላም። ይህ ካልሆነ ግን የሀገሪቱ ሉዓላዊነት ወይም ጥቅም የሚያስነካ ከሆነ ግን ስርዓት ማስያዝ የመንግስት ኃላፊነት ነው ለምናምን። የህብር ፓርቲ ምክትል ሊቀመንበር አበራ በቀለ በበኩላቸው ህወሓት ከሌሎች ኃይሎች ጋር በመሆን በክልሉና በሌሎች አካባቢዎች ጦርነት ለመቀስቀስ እየሰራ መሆኑን ገልጸው የትግራይን ህዝብ ነጻ ለማውጣት ጋራ መስራት ይገባል ብለዋል። የትግራይ ህዝብን ነጻ ልናወጣ የምንችልበት መንገድ ካልፈጠርን በስተቀር ከዛም አልፎ የኢትዮጵያን ህዝብ ከሶስተኛ ወገን ጣልቃ ገብ ኃይሎች ጋር ወይንም ከሌሎች ኃይሎች ጋር በመሆን የኢትዮጵያን የማድማት ስራዎችን እየሰራ ነው። ከሻቢያ ጋር፣ ሱዳን ጋር ከዛም አልፎ የግብፅን ተልዕኮ ከሚያስፈጽሙ የሀገር ውስጥ ባንዳዎች ጋር በመተባበር የኢትዮጵያን ህልውና የሚገዳደርበት ደረጃ ላይ ደርሷል። እንግዲህ አፈር ልሶ ተነስቶ ማለት ነው። የትግራይ ወጣቶች እየተሰደዱ ነው። በረሃ ለበረሃ እየተንከራተቱ ነው። የሚችሉት ወደ ሀገር ውስጥ ወደ አዲስ አበባም እና በትግራይ አጎራባች አካባቢዎች እየተሰደዱ ነው ያሉት። ነጻነታቸውን ከህወሓት ባርነት ለመውጣት መንግስትም ከችላባይነቱ ወጥቶ ምናልባት የመንግስት ችላባይነትም ጭምር ነው ከልክ ያለፈ ትዕግስት መኖሩ መንግስት ጋም ጭምር ነውና የህወሓት እንዲያንሰራራ እድል የሰጠው ብዬ አምናለሁ። አያይዘውም በህወሓት ቡድን ላይ ህጋዊ እርምጃ ሊወሰድ ይገባል ሲሉ ጠይቀዋል። ለትግራይ ህዝብ ነጻ መውጣት፣ ለወጣቱ ነጻ መውጣት ትግራይ መብት አላትና እንደ ኢትዮጵያ መልማት እነሱም ልክ የሎሪደር ልማት ያስፈልጋቸዋል። እነሱም እድገት ያስፈልጋቸዋል። በኢትዮጵያ በተለያዩ ክልሎች እየታዩ ያሉትን መሰረተ ልማቶች የማግኘት መብት አላቸው። መንግስት ደግሞ እንደ ኢትዮጵያ ግዴታ አለበት ይህንን የትግራይ ህዝብ ከሰቆቃ ከህወሓት ጭቆና የማውጣት ከህወሓት አፈናና እንግልት የማትረፍ ኃላፊነት አለበት። ማህበረሰቡን ማስተባበር፣ እኛም እንደ ፖለቲካ ፓርቲ ሁላችንም በአንድ አቋም ልዩነታችንን አስወግደን ህወሓት የሚወገድበትን መንገድ በጋራ ተረባርበን ማስተካከል ለአንዴና ለመጨረሻ ጊዜ ማስተካከል አለብን። በኢትዮጵያ ውስጥ አንዳንድ ባንኮች ለዋና ዋና ኢኮኖሚ አውታሮች የሚሰጡት ብድር አናሳ ነው ተባለ። ብሔራዊ ባንክ የብድር ገደቡን አንስቶ ጥብቅ የገንዘብ ፖሊሲውን እንደሚያስቀጥል ሲገልጽ፣ ባንኮች በካፒታላቸው መጠን እያበደሩ እንደሆነ ለመቆጣጠር መሆኑን የምጣኔ ሀብት ባለሙያዎች ገልጸዋል። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ ብሔራዊ ባንክ ባለፈው ወር ባወጣው ሪፖርት በአሁኑ ወቅት የብድር ገደቡ የታቀደለትን ዓላማ ያሳካ በመሆኑ ኮሚቴው ገደቡ ሙሉ በሙሉ እንዲነሳ ምክረ ሀሳብ አቅርቦ ቦርዱ አጽድቆታል። ነገር ግን ይህ የብድር ገደብ መነሳት የኢትዮጵያ ብሔራዊ ባንክ ጥብቅ የገንዘብ ፖሊሲ አቋም ለውጥ ሳይሆን የወለድን ተመን መሰረት ያደረገ የገንዘብ ፖሊሲ ማዕቀፍን ወደ ተሳካ ሽግግር በመድረሱና ቀጥተኛ ያልሆነ የገንዘብ ፖሊሲ መሳሪያዎች ውጤታማ እየሆኑ በመምጣታቸው ነው ብሏል። ባንኩ የብድር ገደቡን ሙሉ በሙሉ ማንሳቱን ቢገልጽም ጥብቅ የገንዘብ ፖሊሲ አቋምን ማስቀጠሉ ምን ማለት ነው ስንል የምጣኔ ሀብት ባለሙያ ዶክተር ቆስጠንጢኖስ በርሀ ተስፋን ጠይቀናል። አሁን ዋና ቁጥጥር የሚሆነው እነሱ ራሳቸው ካፒታላቸውን እያሳደጉ ያላቸው መዋለ ንዋይ ለብድር ብቃት አለው ወይስ ይህን ነገር ዝም ብሎ እንደዚሁ ሪስክ እየወሰዱ አበድረው መጨረሻ ላይ ከፍተኛ ችግር ውስጥ የሚገቡበት ሁኔታ ነው የሚፈጠረው የሚለው ጥያቄ ነው። ይህንን ብሔራዊ ባንክ በዘዋዋሪ መንገድ እለት ሪፖርት በሚያደርጉት ባንኮች ሊያውቀው ስለሚችል ያንን ገደብ ሊያስቀምጥለት የሚችል ሁኔታ አለ። ስለዚህ የብድር መነሳቱ በጣም ትልቅ ነገር ነው ብዬ ነው የማስበው። ምክንያቱም አሁን ያ ብድር ማዕቀብ በመደረጉ ኩባንያዎች ስራ መስራት አልቻሉም። ምንም አይነት ኩባንያ የውጭ ኢንቨስተር ቢሆን መጥቶ ከባንክ ብድር እየወሰደ ነው
ነው የሚሰራው። ለዚህ ነው የውጭ ባንኮች ይግቡ ያልነበት ምክንያት። አሁን የውጭ ባንኮች ካፒታል ይዘው ይመጣሉ። በዛ ካፒታል አምራች የሆነውን የኢትዮጵያ ቢዝነስ እያበደሩ ወይ ኢንተርናሽናል ቢዝነስ የኛን ኤክስፖርት ሁኔታ ሊያሻሽሉ የሚችሉበት ሁኔታ ይፈጠራል በሚል ግምት ነው። በሌላ በኩል የምጣኔ ሀብት ባለሙያው ዶክተር ሞላ አለማየሁ ባንኮች ግልጽ የሆነ የብድር አሰጣጥ ስርዓት ቢዘረጉ ለሙስናና የብድር ቀውስ የሚዳረጉበት እድል እንደሚቀንስ በመግለጽ ቁጥጥሩ የብድር አሰጣጡን ሂደት ላይም ቢሆን በጎ እንደሆነ አንስተዋል። ክሊር የሆነ ክራይቴሪያ የላቸውም ባንኮች በአብዛኛው ያው በማወቅና ባለማወቅ እንትን ያለ ነው። በደንበኛ በሚል ሰበብ እንደዛ ነው የሚያደርጉት። ያ ደግሞ ለኮራፕሽንም ያጋልጣል። ብዙዎቹ ያው ገንዘብ ሰጥተው ነው ብዙ አሁን ምክንያቱም ኮላተራሉ ራሱ የማይፈቅደውን እንትን ያሉ ብዙ ጊዜ ክሬዲት ዲፎልት ወይንም ደግሞ ይሄ የብድር ክራይሲስ ሊከሰትባቸው መክፈል ማይችሉትን የነሱ የሆነ ራይብ ስለሚያደርጓቸው ብዙ ገንዘብ ይሰጧቸውና ከዛ መመለስ ያቅታቸው የተበላሸ ብድር እየተባለ ብዙ ጊዜ ነው ሪፖርት የሚደረገው በእኛ ሀገር። ይሄ ነገር መቀየር አለበትና የሆነ ክሊር የሆነ ክራይቴሪያ ወጥቶ ያን ክራይቴሪያ ሁሉም ያሟላ ሰው ያ ሰው ከዚህ በፊት እዛ ባንክ ወሰደም አልወሰደም የሚስተናገድበትን ነገር የብሔራዊ ባንክ አቅጣጫ ያን ማስቀመጥ አለበት ብዬ አስባለሁ። ባንኮች የሚሰሩባቸውን ረድፎች ሊለዩ ይገባል የሚሉት ዶክተር ቆስጠንጢኖስ በቀጣይ አዳዲስ ሀሳብ በማመንጨት ለኢኮኖሚው ጠቃሚ በሚባሉ ዘርፎች መስራት እንዳለባቸው ጠቁመዋል። አሁን በእርሻው በኩል ባንኮቹ ከፍተኛ አስተዋጽኦ ሊኖራቸው የሚችልበትን ሁኔታ ብሔራዊ ባንክ ራሱ አንድ ጥናት አስጠንቶ አንድ ፕሮጀክት ጀምሯል እና በዛ ፕሮጀክት መሰረት ሊስፋፋ ይችላል ግምት አለ። ግን እስካሁን ድረስ ባለው ሁኔታ ባንኮቻችን ዋና ዋና ኢኮኖሚ አውታሮች የምንላቸው ኢትዮጵያ ውስጥ እርሻ፣ ማዕድን የመሳሰሉ ነገሮች የሚሰጧቸው ብድሮች በጣም ትንሽ ስለሆኑ ሰው የሚሄደው ያለው ከባንክ ውጭ ባለው ሁኔታ በአራጣ እየተበደረ በቤተሰብ ገንዘብ እየፈለገ እና ወደፊት በተለይ ወጣቶች ሊያድጉበት የሚችሉ ሁኔታ ባንኮቻችን ክሬቲቭ የሆኑ ማድረግ አለባቸው የሚል ጥያቄ ሌላ ራሱን የቻለ ትልቅ አጀንዳና ብዙ የማንሰማበት ነገር ነው። የኢትዮጵያ ብሔራዊ ባንክ የዓመታዊ የብድር እድገት ገደብ ቀጥተኛ ያልሆነ የገንዘብ ፖሊሲ መሳሪያዎችን በመጠቀም በወለድ ምጣኔ ላይ ተመስርቶ ወደሚሰራ የገንዘብ ፖሊሲ ስርዓት ሙሉ በሙሉ እስኪሸጋገር ድረስ በጊዜያዊነት ሲጠቀምበት ቆይቷል። ባንኩ ጥብቅ የገንዘብ ፖሊሲ አቋምን ለማስቀጠል በፖሊሲ ማዕቀፍ ውስጥ ያሉትን ሁሉም ቀጥተኛ ያልሆኑ የገንዘብ ፖሊሲ መሳሪያዎችን መጠቀሙን እንደሚቀጥል ተመልክቷል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ እናደርሳለን። ገነት ዘዘው እየጠበቀችን ነው። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዝናቸውን የቢዝነስና የኢኮኖሚ መረጃዎች ወደ እናንተ እናቀርባለን። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ኢትዮጵያ በተጠናቀቀው የ2018 በጀት ዓመት ከወጪ ንግድ ከ11.2 ቢሊዮን የአሜሪካን ዶላር በላይ ገቢ ማግኘት መቻሏን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ከውጭ ምርት ላኪዎች ጋር ባካሄዱት የምክክር መድረክ እንደገለጹት የተመዘገበው ከፍተኛ ውጤት ሀገራዊ የማክሮ ኢኮኖሚ መረጋጋትን ለማምጣት ትልቅ አስተዋጽኦ አበርክቷል። በቀጣዩ 2019 በጀት ዓመት ደግሞ የሀገሪቱን የውጭ ምንዛሬ ገቢ ይበልጥ ለማሳደግ 13.4 ቢሊዮን ዶላር ለማግኘት ታቅዶ ወደ ስራ መገባቱን ሚኒስቴር መስሪያ ቤቱ በማህበራዊ ትስስር ገጹ ባጋራው መረጃ አሳውቋል። እቅዱን ለማሳካት በስራ ሂደት የሚያጋጥሙ ተግዳሮቶችን በጋራ ለመፍታትና ላኪዎችን በቁርጠኝነት ለመደገፍ ከስምምነት መደረሱም ተገልጿል። ምርቶች ላይ እሴት በመጨመር ተወዳዳሪ መሆን፣ አዳዲስ የዓለም አቀፍ ገበያዎችን ማፈላለግና አሰራሩን በዲጂታል ቴክኖሎጂ መደገፍ የ2019 በጀት ዓመት ዋና ዋና የትኩረት አቅጣጫዎች መሆናቸው ተገልጿል። በአማራ ክልል በቱሪዝም ዘርፍ በተከናወኑ ተግባራት የጎብኚዎች ቁጥር እያደገ መጥቷል ተባለ። በአማራ ክልል በቱሪዝም ዘርፍ በተከናወኑ ተግባራት የጎብኚዎች ቁጥር እያደገ መጥቷል ሲል የክልሉ ባህል ቱሪዝምና ስፖርት ቢሮ አስታውቋል። የቢሮው ምክትል ኃላፊ ዶክተር አየለ አናውጤ እንዳሉት የክልሉን እምቅ የቱሪዝም ሀብት አልምቶ በመጠቀም ከፍተኛ ለውጥ እየተመዘገበ ነው።
ከፋሲል አብያተ መንግስታት እድሳት በተጨማሪ የጎርጎራ ኢኮ ሪዞርት፣ የሎጎ ሐይቅ ሪዞርት ግንባታና መሰል ተግባራት የክልሉ ቱሪዝም በፍጥነት እንዲነቃቃ ያደረገ መሆኑንም በማሳያነት ጠቅሰዋል። በቅርቡ በጠቅላይ ሚኒስትር አብይ አህመድ ተመርቀው ለአገልግሎት የዋለው በባህር ዳር የሚገኘው የደጃዝማች በላይ ዘለቀ አውሮፕላን ማረፊያ አዲሱ ተርሚናል ለክልሉ ቱሪስት ፍሰት ማደግ የጎላ አስተዋጽኦ እንደሚያደርግ ገልጸዋል። በደብረ ማርቆስ ደግሞ የንጉስ ተክለ ሃይማኖት አውሮፕላን ማረፊያ ወደ አገልግሎት መግባት አካባቢውን ለቱሪስቶች ይበልጥ የተመቸ ያደርገዋል ብለዋል። በዘርፉ በተከናወኑ ተግባራት የሀገር ውስጥም ሆነ የውጭ ሀገራት ጎብኚዎች ቁጥር እያደገ መምጣቱን አንስተው በ2018 በጀት ዓመት ብቻ 54000 የውጭ ሀገራት 18 ሚሊዮን የሀገር ውስጥ ቱሪስቶች የመስህብ ሀብቶችን ጎብኝተዋል ብለዋል። በተያዘው በጀት ዓመትም ከ21 ሚሊዮን በላይ የሀገር ውስጥና ከ101 ሺህ በላይ የውጭ ሀገራት ቱሪስቶች የክልሉን የመስህብ ሀብቶች እንዲጎበኙ ለማድረግ ታቅደው እየተሰራ መሆኑን ገልጸዋል። ዘገባው የኤፍኤምሲ ነው። በማዕከላዊ ኢትዮጵያ ክልል በአምራች ኢንዱስትሪው ዘርፍ የተከናወኑ የመሰረተ ልማት ማስፋፋት ስራዎች የኢንዱስትሪውን ውጤታማነት ይበልጥ እያሳደገው መሆኑ ተገለጸ። የክልሉ ኢንዱስትሪ ፓርኮች ልማት ኮርፖሬሽን ከ312 ሚሊዮን ብር በላይ ካፒታል ላስመዘገቡ ኢንዱስትሪዎች በቡታጅራ ከተማ ያስገነባቸውን የማምረቻ ሼዶች አስረክቧል። የኮርፖሬሽኑ ዋና ዳይሬክተር አቶ ናትናኤል ሚሊዮን በዚህ ወቅት እንደተናገሩት በአምራች ኢንዱስትሪ ዘርፍ የሚሰማሩ ባለሀብቶችን ከማበረታታት ባለፈ የመስሪያና የመሸጫ ሼዶችን ጨምሮ የመሰረተ ልማት ተደራሽነትን በማስፋፋት ለስራቸው ምቹ ሁኔታ እየፈጠረም ይገኛል። በዘርፉ የተሰማሩ የግል ባለሀብቱንና ስራ ፈላጊ ዜጎችን ተጠቃሚ ማድረግ መቻሉን ገልጸው ከውጭ የሚገባ ምርትን በሀገር ውስጥ በመተካትም ከፍተኛ የውጭ ምንዛሬ ለማዳን ተችሏል ብለዋል። ከ312 ሚሊዮን ብር በላይ ካፒታል ላስመዘገቡ 7 አምራች ኢንዱስትሪዎች 8 ሼዶች የተላለፉ መሆኑን ገልጸው ኢንዱስትሪዎቹ ከ387 በላይ ለሚሆኑ ዜጎች ቋሚ የስራ ዕድል እንደሚፈጥሩ ተናግረዋል። ዘገባው የኢዜአ ነው። በምስራቅ ሸዋ ዞን የግብርና ምርቶች ኤክስፖርትን ለማሳደግ የሚደረጉ ጥረቶች ተጠናክረው መቀጠላቸው ተገለጸ። በምስራቅ ሸዋ ዞን የምግብ ዋስትናን ለማረጋገጥና የግብርና ምርቶች ኤክስፖርትን ለማሳደግ የሚደረጉ ጥረቶች ተጠናክረው እንደሚቀጥሉ የዞኑ ዋና አስተዳዳሪ አቶ አባቡ ዋቆ ገልጸዋል። በዞኑ በ2018-19 የምርት ዘመን ከ580 ሺህ ሄክታር በላይ መሬት በዋና ዋና ሰብሎች በቴክኖሎጂ በታገዘ አሰራር በዘር መሸፈኑን ለአብነት አንስተዋል። በዘንድሮ ዓመት የአርሶ አደሩን ምርትና ምርታማነት ለመጨመር የሜካናይዜሽን አገልግሎቱን በስፋት ለአርሶ አደሩ ተደራሽ ማድረግ መቻሉን ተናግረዋል። አጠቃላይ በሰብል ከተሸፈነው የዞኑ መሬት ውስጥ ከ91 በመቶ በላይ በሜካናይዜሽን በመደገፍና ቴክኖሎጂን በመጠቀም በኩታ ገጠም የለማ መሆኑን አንስተዋል። ከውጭ የሚገቡ የግብርና ምርቶችን በሀገር ውስጥ በመተካት በምግብ ራስን ከመቻል ባለፈ የኤክስፖርት ምርቶችን ለማሳደግ የተቀመጠውን ሀገራዊ ግብ እውን ለማድረግ በሚደረገው ሂደት ውስጥ የዞኑ ድርሻ የላቀ ነው ብለዋል። ዘገባው የኢዜአ ነው። የተከበራችሁ ተመልካቾቻችን አሁን ደግሞ የዕለቱን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ መረጃዎች በዚሁ ተጠናቋል። ወደ ቀጣይ ዜና ላሳልፋችሁ። ውድ ተመልካቾች ከኢሳት ነጻ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የሶሪያ ፍርድ ቤት የቀድሞ የሀገሪቱ መሪ ባሻር አልአሳድ በሞት እንዲቀጡ ወሰነ።
የጠፉ ሰነዶች፣ የወደሙ ማስረጃዎችና በሺዎች የሚቆጠሩ ያልተቋጩ ተያያዥ መዝገቦች በመኖራቸው ክሶቹን ለፍርድ ማቅረብ እጅግ ውስብስብና ፈታኝ ሂደት ሆኖ አልፏል ተብሏል። ዮሐንስ ተስፋ ተጨማሪ አለው። በስልጣን ላይ ከነበሩበት የሶሪያ መሪነት የተወገዱትን ባሻር አልአሳድን በሌሉበት በሞት እንዲቀጡ የተላለፈውን የፍርድ ውሳኔ ተከትሎ በርካታ ሶሪያውያን ደስታቸውን በመግለጽ ላይ ይገኛሉ። አራተኛው የደማስቆ ወንጀል ችሎት ባካሄደው የፍርድ ሂደት የቀድሞውን ፕሬዝዳንት የጦርና በሰብአዊነት ላይ የተፈጸሙ ከባድ ወንጀሎችን በመፈጸም ጥፋተኛ ብሏቸዋል። ከአሳድ በተጨማሪ ወንድማቸው ማሄር አልአሳድ፣ የአጎታቸው ልጅ አቲፍ ናጅብና ሌሎች 6 ከፍተኛ የደህንነትና የመንግስት ባለስልጣናትም የሞት ፍርድ ተፈርዶባቸዋል። በሶሪያ አረብ ህዝብ ስም ችሎቱ በአንድ ድምፅ የሚከተለውን ውሳኔ አስተላልፈዋል። አንደኛ፣ ተጠርጣሪው እንደ አውሮፓውያን በ1965 የተወለዱት በሽር አልአሳድ ያፊዝ ልጅ አቅዶ በመግደል በቁጥር ከአንድ በላይ የሆኑ ሰዎችና እድሜያቸው ከ15 ዓመት በታች የሆኑ ህጻናትን በግፍ በመግደል እንዲሁም በጽኑ ስቃይና ጭካኔ የተሞሉ ወንጀሎችን በመፈጸም ጥፋተኛ ሆነው ተገኝተዋል። ይህ የፍርድ ውሳኔ በአዲሱ የሶሪያ ሽግግር መንግስት አዘጋጅነት በቀድሞ ስርዓት በደል ለደረሰባቸው ወገኖች ፍትህን ለማስፈንና ሰፊውን የሽግግር ፍትህ ስርዓትን ለመገንባት የሚደረገው ጥረት አካል ተደርጎ ተወስዷል። ሆኖም እነዚህን የወንጀል መዝገቦች ወደ ፍርድ ቤት ማቅረብ እጅግ ፈታኝ ሂደት የነበረ ስለመሆኑ ተነግሯል። ለዚህም በዋናነት የተበታተኑ ሰነዶች፣ የወደሙ ማስረጃዎችና በሺዎች የሚቆጠሩ ያልተቋጩ ተያያዥ ፋይሎች በምክንያትነት ይጠቀሳሉ። بكل تأكيد هناك الكثير من التحديات. ወደፊት የሚጠብቁን በርካታ ህጋዊና የመረጃ እጥረት ያለባቸው ፈታኝ ሁኔታዎች አሉ። በተለይም የተወገደው አገዛዝ የፈጸማቸውን እጅግ በርካታ ወንጀሎችና የጅምላ መቃብሮችን ለመሸፈን ሲል በርካታ ሰነዶችና መረጃዎችን ሆነ ብሎ ማውደሙና ማጥፋቱ ሂደቱን አወሳስቦታል። ይህ የፍርድ ውሳኔ የቀድሞው የአሳድ አስተዳደር በዜጎች ላይ ላደረሰው የሰብአዊ መብት ጥሰትና ጭካኔ አዲሱ አስተዳደር ተጠያቂነትን የሚያሰፍንበትን መንገድ ለመለካት የሚያስችል የመጀመሪያው ፈተና ተደርጎ ተወስዷል። ዋናው ፈታኝ ጉዳይ እነዚህ ግለሰባዊ ክሶች ወደ ሰፊ የሽግግር ፍትህ ስርዓት መቀየር መቻላቸው ላይም ነው ተብሏል። የሽግግር ፍትህ ህግ ለሁሉም የፓርላማ አባላት ቀዳሚ ትኩረት የሚሰጠው ጉዳይ ነው። የህጉ ረቂቅ ተዘጋጅቷል። በቅርቡም ለፓርላማው ቀርቦ ከተመረመረ በኋላ ፍትህን የማረጋገጥ ሂደቱ አካል ሆኖ ይፋ ይደረጋል። እንደ አውሮፓውያኑ በ2024 ማጠናቀቂያ ላይ በህዝብና በተቃዋሚዎች ማዕበል ከስልጣን ተወግደው ከሀገር የወጡት ባሻር አልአሳድና ወንድማቸው ማሄር አልአሳድ በአሁኑ ወቅት በሞስኮ ሩሲያ በጥገኝነት ላይ ይገኛሉ። አዲሱ የሶሪያ መንግስት አሳድን አሳልፋ እንድትሰጥ ሩሲያን ቢጠይቅም የሞት ፍርድ መወሰኑ ዓለም አቀፍ አሳልፎ የመስጠት ህጎችንና ስምምነቶችን ሊያወሳስብ እንደሚችል የህግ ባለሙያዎች ይገልጻሉ። ሆኖም ለአብዛኛዎቹ ሶሪያውያን የቀድሞ ባለስልጣናት ለፍርድ መቅረባቸው ለተጎጂዎችና ቤተሰቦቻቸው ትልቅ መጽናኛና ወደ ተሟላ ፍትህ የሚደረግ የመጀመሪያው ወሳኝ እርምጃ ተደርጎ ተወስዷል። መረጃው የቲአርቲ ወርልድ ነው። የመንግስታቱ ድርጅት የዌስት ባንክ ሁኔታ አሳሳቢ መሆኑን እየገለጸ ባለበት ወቅት እስራኤል ወረራና እስር ቀጥላለች። እርምጃው የፍልስጤምን አስተዳደር በማዳከም ዌስት ባንክን ለመጠቅለል የታለመ ነው ተብሏል። ሸሪፍ ኢማም ተጨማሪ አለው። የእስራኤል ኃይሎች በኃይል በተያዘው ዌስት ባንክ የሚያደርጉትን ማዋከብና ማስፈራራት አጠናክረው ቀጥለዋል። በዚህም 23 ፍልስጤማውያን ተይዘው ሲታሰሩ በርካታ ቤቶች ደግሞ እንዲፈርሱ ተደርጓል። የተባበሩት መንግስታት ድርጅት እንዳስጠነቀቀው በዌስት ባንክ ያለው ሁኔታ አሳሳቢ ነው ብሏል። ማክሰኞ ዕለት የተካሄደው እስርና ቤት ማፍረስ ላይ በደርዘን የሚቆጠሩ የእስራኤል ሰፋሪዎች የፍልስጤማውያንን መንደሮች ወረዋል። ከተወረሩ መንደሮች መካከል አንዱ የሆነው ኪርበት አልራስ ኢሃ መርሲህን የውሃ ማስተላለፊያ መስመሩ እንዲበላሽ ተደርጓል። እንደ ፍልስጤማዊ ዋፋ የዜና ወኪል ማክሰኞ ዕለት ከታሰሩት መካከል 2 ሕፃናት ከነሱ መካከል አንዱ አካል ጉዳተኛ የሆነና ሌላው ደግሞ በሰሜናዊ ዮርዳኖስ ሸለቆ ውስጥ ከብቶቹን ያሰማራ አርሶ አደር እንደሆነ ተገልጿል። ቢያንስ 11 ሰዎች በጄኒን ሌሎች 5 ሰዎች ደግሞ በቤተልሔም አካባቢ ለስር ተዳርገዋል። ደቡብ ምዕራብ ናብሉስ በታል መንደር የእስራኤል ኃይሎች የፋሩቅ ራማዳንን ቤተሰቦች ቤት አፍርሰዋል። ፋሩቅ ራማዳን በጁላይ 24 ቀን ከእስራኤላውያን ሰፋሪዎች ጋር በነበረው ግርግር ከተገደሉ 4 ፍልስጤማውያን መካከል አንዱ ሲሆን በወቅቱ 2 እስራኤላውያንም ተገለዋል።
እስራኤል ቤቶችን የማፍረስ ፖሊሲዋን አጠናክራ ገፍታበታለች። ይበልጥ ደግሞ እስራኤላውያንን ለማጥቃት ተሳትፎ አድርገዋል የሚሏቸውን ፍልስጤማውያን ቤተሰቦች ቤት ለማፍረስ ወደ ኋላ አይሉም። ይህ አይነቱ አካሄድ የጅምላ ቅጣት ነው በሚል የሰብአዊ መብት ተሟጋች ቡድኖች ተቃውመውታል። እንደ ተባበሩት መንግስታት እስራኤል በአማካይ በዚህ ዓመት በየወሩ 122 ቤቶችን አፍርሳለች። ሰኞ ዕለት በተባበሩት መንግስታት የጸጥታው ምክር ቤት ንግግር ያደረጉት የመካከለኛው ምስራቅ የሰላም ሂደት ምክትል ልዩ አስተባባሪ ራሚዝ አላክሮቭ ዌስት ባንክ አሳሳቢ ደረጃ ላይ ነው ብለዋል። አክለውም የእስራኤል ወታደሮችና ሰፋሪዎች በዚህ ዓመት በኃይል በተያዘው ዌስት ባንክ 18 ሕፃናትን ጨምሮ 76 ሰዎች ገለዋል። 3800 ፍልስጤማውያን ግማሾቹ ሕፃናት የሆኑ በእስራኤላውያን ሰፋሪዎች በረብሻ የተነሳ ቤታቸው ፈርሷል፣ እንዲሁም ከቀያቸው ተፈናቅለዋል። የተባበሩት መንግስታት ድርጅት በ2026 በ260 የፍልስጤም ነዋሪዎች ላይ ከ1430 በላይ በእስራኤላውያን ሰፋሪዎች የተፈጸመ ጥቃትን መዝግቧል። ከነዚህ ጥቃቶች መካከል አብዛኛዎቹ የእስራኤል ወታደሮች ባሉበት የተፈጸሙ ናቸው። ከጃንዋሪ 2023 ጀምሮ 127 የፍልስጤም ማህበረሰቦች ሙሉ ለሙሉ ወይም በከፊል ከቦታቸው ተፈናቅለዋል። ይህ ማለት ችግሩ ከ6300 በላይ ሰዎችን ነክቷል። የእስራኤል ባለሥልጣናት በዚህ ዓመት በዌስት ባንክ 12360 ቤቶች እንዲገነቡ ወይም እንዲሻሻሉ ፈቅደዋል። በኃይል በተያዘው ምስራቅ ኢየሩሳሌምም 5160 አዳዲስ ቤቶች እንዲገነቡ በመፍቀድ አጽድቀዋል። እነዚህ ተያያዥ የሆኑ እርምጃዎች የተለያዩ አይደሉም ያሉት አላክሮቭ እርምጃዎቹ ዌስት ባንክን እንደገና እየቀረጹና የፍልስጤምን አስተዳደር እያዳከሙ ዌስት ባንክን እየቀላቀሉ መሆናቸውን አስጠንቅቀዋል። በመንግስታቱ ድርጅት የፍልስጤሙ ቋሚ መልእክተኛ ሪያድ መንሱር በዚህ ወቅት እንዳሉት I appeal to you, the Security Council. ለእናንተ ለጸጥታው ምክር ቤት ይግባኝ የምለው ለህዝባችን አዲስ የሰላም መንገድ እንድታሳዩት ነው። ወደ ነጻነት፣ ወደ እኩልነትና ወደ ደህንነት የሚወስድ መንገድ ለእስራኤል ህዝብም በግልጽ አሳዩት። የፍልስጤማውያን መሬት ቅኝ ግዛት መያዝ፣ መቆጣጠርና የፍልስጤማውያን ህይወት ማጥፋት ወደ ደህንነት፣ ወደ ሰላምና ተቀባይነት ወዳለው መንገድ የሚወስድ አይደለም። is not the path that leads to security, peace and acceptance ብለዋል። ዜናውን ስናዘጋጅ አረብ ኒውስና አልጀዚራን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት፣ ለምርት፣ ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ህዝብ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን ነኝ። ኢትዮጵያዊቷ ተጫዋች መሳይ ተመስገን ለታንዛኒያው ክለብ ለመፈረም መስማማቷ ተገለጸ። ከቀናት በፊት ወደ ታንዛኒያው ያንግ አፍሪካንስ ክለብ ለሙከራ ያመራችው የኢትዮጵያ ሴቶች ብሔራዊ ቡድን እንዲሁም የኢትዮጵያ ንግድ ባንክ ተጫዋቿ መሳይ ተመስገን ለክለቡ በቋሚነት ለመፈረም መስማማቷን ሶከር ኢትዮጵያ የተጫዋቿን ወኪል ታዛ ስፖርትስ ማኔጅመንትን ዋቢ አድርጋ ዘግባለች። መነሻዋን ከወጣቶች ስፖርት አካዳሚ አድርጋ በኢትዮጵያ ኤሌክትሪክ መቻልና ንግድ ባንክ ቆይታ የነበራት አጥቂዋ ከያንግ አፍሪካንስ ጋር የሚኖራት ስምምነት በአጭር ጊዜ ውስጥ ይፋ ሊደረግ እንደሚችል በዘገባው ተመልክቷል። ጠንካራ የሴቶች ሊግ ባላት ታንዛኒያ የኢትዮጵያ ብሔራዊ ቡድን ተጫዋቾች አርጋሽ ካልሳና ሴናፋ ቁማ እየተጫወቱ እንደሚገኙ ይታወቃል። የአውሮፓ ሱፐር ካፕ ፍጻሜ ዛሬ ምሽት 4 ሰዓት ላይ ይካሄዳል። በአውሮፓ ሻምፒዮንስ ሊግ አሸናፊና በአውሮፓ ሊግ አሸናፊ መካከል የሚካሄደው የአውሮፓ ሱፐር ካፕ የፍጻሜ ጨዋታ ዛሬ ምሽት 4 ሰዓት ላይ በኦስትሪያ ሳልዝበርግ ሬድ ቡል አሬና ይካሄዳል። በጨዋታው የፈረንሳይ ክለብ ፒኤስጂ እና የእንግሊዙ ክለብ አስቶን ቪላ ይገናኛሉ። ሁለቱም ቡድኖች ከአሁን ቀደም የአውሮፓ ሱፐር ካፕን አንዳንድ ጊዜ አሸንፈዋል። ፒኤስጂ በ24-25 ቶተናም በማሸነፍ በታሪኩ ለመጀመሪያ ጊዜ የአውሮፓ ሱፐር ካፕ አሸናፊ የነበረ ሲሆን አስቶን ቪላ በበኩሉ እንደ አውሮፓውያን አቆጣጠር በ1982 ባርሴሎና አሸንፎ አንድ ጊዜ ሻምፒዮን ሆነዋል። በዛሬው ጨዋታ በአስቶን ቪላ በኩል ግብ ጠባቂው ኤሚሊያኖ ማርቲኔዝ፣ ተከላካዩ ኤዝሪ ኮንሳና አጥቂው ኤሊ ዋትኪንስ ከዓለም ዋንጫ ጋር በተያያዘ በተሰጣቸው ረፍት ምክንያት እንደማይሰለ
እንደሚሰለፉ ክለቡ አስታውቋል። ጨዋታውን ሶማሊያዊ ዳኛ ኦመር አርታን በዋና ዳኝነት የመሩ ሲሆን በዚህም የአውሮፓ ሱፐር ካፕን በዋና ዳኝነት የመሩ የመጀመሪያው አውሮፓውያኑ ዳኛ ሆነዋል። ኦመር አርታን በተጠናቀቀው የፊፋ ዓለም ዋንጫ አሜሪካን እንዳይገቡ ተከልክለው ወደ ሀገራቸው ተመልሰው እንደነበር ይታወሳል። ተመልካቾቻችን ከኢሳት ነጻ ሚዲያ የሚተላለፉላችሁ የምሽቱ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። ትውልደ ኢትዮጵያዊ ቃላም ሜሮን የስዋንሲ ሲቲ ታዳጊ ቡድን ተቀላቀለ። ከጥቂት ዓመታት በፊት በእንግሊዝ ወጣቶች ብሔራዊ ቡድንና በአርሰናል ወጣት ቡድኖች ላይ ባሳዩት ብቃት የብዙዎች ትኩረት ስበው የነበሩት መንትዮቹ ትውልደ ኢትዮጵያን ቃላም ሜሮንና ያብስራ ሜሮን ከ9 ዓመት ቆይታ በኋላ በ16 ዓመታቸው ከአሳዳጊ ክለባቸው አርሰናል ጋር መለያየታቸው ይታወሳል። በ22-23 የውድድር ዓመት ከአርሰናል ታዳጊ ቡድን ጋር የናሽናል ካፕ አሸናፊ የነበሩት ወንድማማቾቹ ከታዳጊ ቡድኑ ከተለያዩ በኋላ ያብስራ ሜሮን ከሳምንታት በፊት የባየር ሙኒክ ግሎባል ስኳድን ተቀላቅሎ ቆይታ እያደረገ ሲገኝ ወንድሙ ቃላም ሜሮን ደግሞ በትናንትናው ዕለት በይፋ የዌልሱን ክለብ ስዋንሲ ሲቲን የታዳጊ ቡድን ተቀላቅለዋል። ወደ ሌሎች የዝውውር መረጃዎቻችን ስናልፍ ቸልሲ ፔፕ ቻቫሪያን ማስፈረሙን ይፋ አድርጓል። የምዕራብ ለንደኑ ክለብ ቸልሲ የራዮ ቫልካኖ የግራ መስመር ተከላካይ ፔፕ ቻቫሪያን በ22 ሚሊዮን ዩሮ ማስፈረሙን ይፋ አድርጓል። የማርኮ ኩሬላ ተተኪ ይሆናል ተብሎ የታሰበው የ28 ዓመቱ ስፔናዊ በቸልሲ ቤት እስከ 2030 እንደሚያቆየውን ኮንትራት ተፈራርመዋል። የፈረንሳይ ክለብ ፒኤስጂ ፌራን ቶሬስን ከባርሴሎና ለማስፈረም መቃረባቸውም ተዘግቧል። በፒኤስጂ እና በባርሴሎና መካከል ጥቂት የፋይናንስ ልዩነት ብቻ መኖሩ ሲገለጽ በዚህ ሳምንት ከስምምነት ይደርሳሉ ተብሎ እንደሚጠበቅ ጎል.ኮም ዘግቧል። ፌራን ቶሬዝን በ2022 ከማንቸስተር ሲቲ ያስፈረመው ባርሴሎና የተጫዋቹን ውል ካራዘመ በስምምነታቸው መሰረት ለማንቸስተር ሲቲ 8 ሚሊዮን ዩሮ ለመክፈል የሚገደድ መሆኑን ተከትሎ ለሽያጭ እንዳቀረበው ዘገባው ጨምሮ ገልጿል። የ26 ዓመቱ አጥቂ በአሁኑ ወቅት ከባርሴሎና ጋር ልምምድ እንደማይሰራም ተገልጿል። ፌራን ቶሬስ በተጠናቀቀው የፊፋ ዓለም ዋንጫ ፍጻሜ ጨዋታ ስፔን አርጀንቲናን 1-0 አሸነፋ ሻምፒዮን ስትሆን ብቸኛዋን የማሸነፊያ ግብ ማስቆጠሩ ይታወሳል። ተመልካቾቻችን ከኢሳት ነጻ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተሏቸውን መስሎ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብራችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና እስካሁን ነበር። ከዜናው ጋር ደረጀ ይልማ አብሬያችሁ ቆየው። ለምልክት ቋንቋውም እንደዚሁ ዳዊት ጎሳዬ አብሮን ቆይቷል። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ